الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم. أما بعد ቁጥር 300 የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ ሰፋ ያለ ሱሪ መልበስ እንዴት ይታያል? ለወንድ ከሆነ ችግር የለውም እስካልተጎተተ ድረስ። ለሴት ከሆነ ግን ሴት ልጅ ሱሪ ይስፋ የሚጥበብም ሱሪ ለብሳ መሄድ አትችልም። አይቀርም ከላይ ወገብ አካባቢ ላይ ዳሌ አካባቢ ላይ የሰውነት ቅርጽ ማሳየት አይቀርም። ወከዛልክ የሴት ልጅ የሂጃብ መስፈርትንም ያጎድላል። ሴት ልጅ የሂጃብ መስፈርት የሰውነት ቅርጽ ማያሳይ ሰፊ፣ ረጅም፣ ከወንድ ማያመሳስል ከካፍር ሴት ማያመሳስል መሆን አለበት። ሙስሊም ሴት ሱሪ ከለበሰች ሱሪ ቢስፋ የሚጥበብም ከካፍር ጋር ተመሳስላለች። ካፍር ሴቶች ናቸው ሱሪ የሚለብሱት የምናውቀው ከድሮም ጀምሮ። ጠበብ ያለው አባያው እንኳን የሂጃብ መስፈርት አላሟላም እየተባለ አባያ ቀሚስ ትከሻን ያሳያል፣ ደረት አካባቢ ቅርጹን ያሳያል። ይሄ ሁሉ በጅልባብ መሸፈን አለበት። ራስ ላይ በሚጠልቅ ራስ ላይ ተንጠልጥሎ ሙሉ የሰውነት ቅርስን የሚሸፍን ጅልባብ ትልበስ እየተባለ ዩድኒን ዐለይሂን ሚን ጀላቢቢሂን ከለበሱት ልብስ ላይ ላያቸው ላይ ጅልባብ ለቀቅ ያደርጉ ብሎ አላህ እያዘዘ ሱሪ ትልበስ አይባልም። ሱሪው ጠባብ የሚሆን ሰፊ የሙስሊም ሴት ልብስ አይደለም። ሱሪ ከአባያ ስር ከጅልባብ ስር ሱሪ ልታደርግ ትችላለች፣ ከስር ካልታየ። በሄደችበት ሁሉ ከላይ ያለውን አውልቃ የሰውነት ቅርጽን ያሳዩ ፊትናን ካላመጣ። የሴት ልጅ ልብስ ዓላማው ሲትር ነው። ሞዳ ፋሽን ሳይሆን ውበት ሳይሆን የሰውነት አካላትን ማሳየት ሳይሆን ፋሽን መከተል ሳይሆን የሙስሊም ሴት የልብሷ ዓላማ ቁርአን ላይ የታዘዘችውን አለባበስ እስላማዊ አለባበስ መተግበር። ታዲያ በቁርአን በሐዲስ ስንመዝነው ሴት ልጅ ቦምቤ ሰፋ ያለ ልብስ ጉርድ ግማሽ እስከ ጉልበት ጉርድ ከዛ በታች ሱሪ መስፈርቱን ያሟላል ወይ? አበደን ያሟላል። የአይሻ የሐፍሳ የፋጢማ ልብስ ነበረ ወይ? አበደን አይደለም። ሙስሊም ሴት መከተል ያለበት ራያ ሞዴል ማድረግ ያለበት አይሻን፣ ፋጢማን፣ ሐፍሳን። እነሱ እንደዚህ ልብስ ነበረ ወይ? ልብስ ፋጢማ አልቅሰዋል ከዕለታት አንድ ቀን። ምን ነው ሲሏቸው የእንጀራ እናታቸው የሞትኩ ቀን ጀናዛዬን ወንዶች ፊት አድርገውት የሰውነቴን የተሸፈነውን እንኳን ቅርጽ ሴቱ ወንዶች ማለታቸው አሳስቦኝ ነው ማለት ሰው ነው። ከሞቱ በኋላ ጀናዛ ተገንዞ ተሸፍኖ እንኳን ሰውነት አካልን ወንድ ማየቱ አሳስቧቸዋል። እንዴት ነው በህይወት ያለች ሴት ልጅ በሱሪ መትወጣው ተቤት የሰውነት ቅርጽ አይታይም፣ ስትራመድ ሱሪ ሆኖ አይታይም። በጣም ሰፊ ካደረግነው ቀሚስ ነው የሚመስለው። ወዴት ነው ጠጋ ጠጋ እየተባለ ነው? ለምንድን ነው እያስፈለገ? ሀያ አደብ ስርዓት ያላት ሴት ልብስ ነው ወይ? ቁርአኑ እኮ ዝቅተኛ ትልበስ ያለው ሴት ልጅ ጅልባብ ሱሪ ትልበስ አላለም። ሙስሊም ሴት ሱሪ ትልበስ አላለምና የሴት ልጅ ልብስ ማነስ የኢማኗ ማነስ ምልክት፣ የሐያዋ ማነስ ምልክት። የሴት ልጅ ልብስ መብዛት የኢማኗ መብዛት፣ የሐያዋ መብዛት ምልክት። እንግዲህ ኢማኑ እንዲበዛ የፈለገች ሴት ልብሷን ታብዛ ታርዝ። ያለ ማህር የተደረገ ኒካህ ሁክሙ ምንድነው? ማህርን ወደፊት ለመስጠት ተስማምተው ከሆነ ችግር የለም። ጭራሽ ማህር ላልሰጥሽ ብሎ ከሆነ ያለ ማህር ኒካህ የለም። አሁንስ ምንድነው ማድረግ ያለብን? ለእህቶቿ፣ ለአክስቶቿ፣ ለጎረቤቶቿ የተሰጠውን ያክል ማህር መስጠት ነው ያለባቸው። ተማሪ ነን፣ ለምሳ ስንወጣ ነው ዙህርን የምንሰግደው። ከክፍል ስንወጣ 12 ሰዓት ይሆናል። አስርን ከዙህር ጋር መስገድ እንችላለን ወይ? ድንገት አንድ ቀን በፈተና ምክንያት እንደዚህ ሆኖ ከሆነ ዙህርን ሶላት ከአስር ጋር ቢሰገድ ችግር የለም። ሁሌ በቋሚነት ዙህርን ከአስር ጋር ለፈተና ለትምህርት ብሎ አይቻልም። ማመቻቸት መፍትሄን መጠየቅም ካልተቻለ ሶላት የሚፈቀድበት ትምህርት ቤት ማመቻቸት እንጂ ሁሌም በቋሚነት ዙህርን ወቅቱ አልፎ ስንወጣ 12 ሰዓት ይሆናል የተባለ ስንት ሰዓት ተገብቶ ከዙህር በፊት ተገብቶ ማለት ነው 6 ሰዓት ነው በሽፍት በፈረቃ ሲሆን። ስለዚህ ዙህርንም ወቅቱን ማሳለፍ፣ አስሩም አንዳንዴ 12 ሰዓት ሊወጣ ይችላል ወቅቱ። አንዳንድ ጊዜ ቶሎ የሚመሽባቸው ወቅቶች ላይ የአስር ወቅት ቢሆን በዚህ ሰዓት ሊወጣ ይችላል። ስለዚህ ክፍት ጊዜ ላይ አስተማሪዎች ሲቀያየሩ ሽንት ቤት በወጡበት ውዱእ አድርጎ መስገድ። አልፎ አልፎ በፈተና ምክንያት በሆነ ምክንያት በወቅቱ መስገድ ካልቻሉ ዙህርና አስርን ጀምዕ ማድረግ ይቻላል። የታመመ ሰው መንገደኛ ማድረግ እንደሚችለው አልፎ
አማ ሳምንቱ ሙሉ በቋሚነት ዙህርን ከአስር ለትምህርት ብሎ ማድረጉ አግባብ አይደለም። አንድ ሰው ለልጆቹ፣ ለቤተሰቦቹ፣ ለሌሎች ሰዎች አደርጋለሁ ብሎ ቃል ገብቶ ቃሉን ካልፈጸመ እንኳን የጀነት ሽታ አያገኝም የሚል ሐዲስ አለ ወይ? በዚህ መልኩ የተነገረ ሐዲስ እኔ አላውቅም። ነገር ግን በሌላ ጥቅሶች ቃልን ማፍረስ የሙናፊቅ ባህሪ እንደሆነ ተነግሯል። በሱረቱ ተውባ አንቀጽ ላይ فعاقبهم نفاقا في قلوبهم إلى يوم يلقونه بما أخلفوا الله ما وعدوه ቃል የገቡትን ማፍረስ ልብ ውስጥ ሙናፊቅነትን ያስከትላል። የገቡትን ቃል ማፍረስ ልብ ውስጥ ሙናፊቅነትን ያበቅላል። የሙእምን ባህሪ አይደለም። የሙእምን ባህሪ አይደለም። ቤተሰብም ይሁን ለማን ሰተት ወደ ጀነት የሚገቡ ሰዎች ባህሪ አይደለም። የጀነት ሰዎች ባህሪ አንዱ ቃል ይሞላሉ። ነብዩ አለይሂ ሰላቱ ወሰላም አንዲት ሴት ቤት ቁጭ ባሉበት ሕፃን ልጇ ከነብዩ አለይሂ ሰላቱ ወሰላም ጋር ቁጭ ብሎ ሳለ ና ልስጥህ አለችው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን ልትሰጪው ነው አሏት። ቴምር ልሰጠው ነው አለቻቸው። እንዲሁ ላትሰጪው ዝም ብለሽ እንዲመጣለች ብቻ ና ልስጥህ ብለሽው ቢሆን ኖሮ አንዱ ውሸት ሲጣፈብሽ ነበር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ማይሰጡትን ሰጣለሁ ማለት ውሸት ነው፣ ኒፋቅ ነው፣ የጀነት ሰዎች ባህሪ አይደለም። አንድ ሰው ስለት ተብሎ ስለቱን ማውጣት ያልቻለ ከፋራ አለው። ከፋራውስ ምንድነው? ባለፈው እንዳብራራ ነው ስለት በመሰረቱ አይመከርም። ለአላህ ለመልካም ነገር ለአላህ ከተሳሉ ደግሞ ሰግዳለሁ፣ ጾማለሁ፣ ሰደቃ ሰጣለሁ ብሎ ከተሳሉ የሚቻል ነገር ከሆነ ማድረግ ግዴታ ነው። ደንገት ሆኖ ባይችለው አንድ ሰው ከአቅሙ በላይ ቢሆንበት ምን ያድርግ? የመሐላ ከፋራ ያውጣ ተብሏል። የመሐላ ከፋራ አውጥቶ ከነጥሩ መገላገል ይችላል። የመሐላ ከፋራ ምንድነው? አቅም ላለው ሰው 10 ምስኪን ማብላት፣ ምሳ ወይም እራት አንድ ያድርጎ ማብላት 10 ምስኪን ወይም ለ10 ምስኪን የሶላት ልብስ መስጠት። ይሄን ማድረግ ካልቻለ ወይም ከሌለ ባሪያም ጉዳይ አለ። ጊዜው ብዙ ባሪያ ስለሌለም ከነዚህ ማለት አንዱን ማድረግ ላልቻለ ሰው 3 ቀን ጾም ማብላት ወይም ማልበስ የቻሉ 3 ቀን ቢጾሙ ከፋራው ተስተካከለ። አቅም ለሌለው ሰው ይሄን በማድረግ ከስለቱ መውጣት ይቻላል። የቁርአን ተፍሲር ያለበት ቁርአንን ሐይድ ላይ ሆኖ በእጅ መንካት ይቻላል ወይ? አብዛኛው የተፍሲር ቃል ከሆነ ችግር የለውም። ስሙ የተፍሲር ኪታብ ነው የሚባለው። ግን የሚበልጠው ቁርአኑ ከሆነ አይነካም። እንደውም ለቁርአኑ ክብር ሲባል የሚበልጠው ተፍሲሩ እንኳን ቢሆን ባይነካ የተሻለ በጓንት መሰል ነገሮች መያዝ። ነገር ግን የቁርአን አንቀጾች እሱን ሆነው አብዛኛው ተፍሲር ከሆነ ስሙም ሰዎች ተፍሲር የሚሉት ከሆነ ሁክሙ ለጋሊቡ ነው፣ ለአብዛኛው ነው የሚሰጠው፣ እንደ ኪታብ ነው የሚቆጠረው ያሉበት ሐል አለ። ነገር ግን በትክክል ልክ እንደ ቁርአን ተደርጎ በየመሃሉ የቁርአን ሰፍሐዎች ገጾች እስከነ ቁጥራቸው ካሉ መጠንቀቁ የተሻለ። ያደግኩት አክስቴ ጋር ነው፣ አሁንም እዛው ነው የምኖረው። ኒቃብ ለብስ ነበረ። ከለበስኩኝ ግን የአክስቴን ባል እንዳትሸፈኚው አሉኝ ስላሳደገኝ። ኒቃቡን ለብሼ እሱን ባልሸፈነው ወንጀለኛ ሆናለሁ ወይስ ከዛ ቤት እስከወጣ ድረስ አልልበስ? የአክስት ባል አጅነቢ ነው። በሌላ በኩል አጅነቢነቱ ካልተወገደ በስተቀር ስላሳደገ ብቻ የአጅነቢነቱ ነገር ቀርቶ ከሌሎች ይሸፈናሉ ከሱ አልሸፈንም አይባል። የአክስት ባል አጅነቢ ነው። ከሁሉም አጅነቢ ነው ሴት ልጅ መሸፈን ያለባት። ካጎቷ ልጅ እንኳን ትሸፈናለች፣ ካክስቷ ልጅ ትሸፈናለች። ሴት ልጅ ማትሸፈነው ከማህረሞቿ ከአባቷ፣ ከአያቷ፣ ከአባቷ ከእናቷም ከአባቷ አባቶች፣ ካጎቷ፣ ከወንድሟ ልጆች ነው እንጂ የአክስት ባል የእህት ባል አጅነቢ ናቸው። ስላሳደጉ አይባል። ጡት አጥቶ አሳደገው ከሆነ የጡት አባት ሆነዋል ማለት ነው። ችግር የለም። ጡት ካላጠቡ አይቻልም። በሌላ መልኩ ሐቃቸው ይጠበቃል። ስለዚህ መፍትሄው ለነሱ አስረድቶ እዛው መቀጠል። አይሆንም ከኔ ከተሸፈንሽ ከቤት ውጪ ካለ ሌላ አማራጭ መፈለግ። ወረበል ከዕባ ብሎ መማል ይቻላል ወይ? አዎ ይቻላል። ወልከዕባ ብሎ በከዕባ ብሎ መማል ነው እንጂ የማይቻለው ወረበል ከዕባ ይቻላል። በከዕባ ጌታ ማለት ከዕባ ጌታ አላህ። ባለቤቴ ጅልባብ እንድለብስ አይፈልግም፣ እሺ ማለት አለብኝ ወይ? የለብሽም። ጅልባብ ቁርአን ላይ የተጣለ ግዴታ ነው። ሴት ልጅ ላይ ዩድኒን ዐለይሂነ ሚን ጀላቢቢሂን፣ ለሙስሊም ሴቶች እዘዛቸው ላያቸው ላይ ጅልባባቸውን ለቀቅ እንዲያደርጉ። ጅልባብ ማለት ኢብኑ ሐጀር ፈትሐል ባሪ ላይ ሌሎች እንደጠቀሱት ከላይ እስከ ቅንድብ ከታች እንደዚሁ እስከ ዓይን ከፍ ብሎ ሙሉ ፊትንም ጭምር ይሸፍናል እንጂ አሁን ላይ ውበትን የሌለውንም ጭምር ቁልጭ አድርጎ የሚያሳይ የፊት ውበት ማውጫ ማለት አይደለም። ናም ጅልባብ በስያሜ ደረጃ ግን ትክክለኛ ጅልባብ የሚባለው
ከላይ እስከ ቅንድብ ከታችም እስከ አይን ድረስ መጥቶ የሚሸፍን ዋናው የጅልባብ ዓላማው የሰውነት ቅርጽን መሸፈን ነው። ከስር የተለበሱ ጠባብ ስስ የጌጥ ልብሶችን መሸፈን ነው። ስለዚህ ባል ሚስቱን አባት ልጁ ጅልባብ አትልበሽ ብሎ መከልከላቸው ሞኝነቱ እንጂ ብትለብስለት እኮ ነው ለሱም አጥሩ ቤቱ ክብሩ የሚታጠርለት በደንብ። ስለዚህ ባል አባት ወንድም አጎት ሴት ልጅን ጅልባብ አትልበሽ ብለው መከልከላቸው እንደው ኺላፍ አለበት ዑለሞች ችግር የለውም ብሏል ብለው ሊከራከሩ ከፈለጉ ንቃብ የሚታሰረውን ፊት መሸፈኛው ላይ ሊከራከሩ ይችላሉ። ንቃብ ላይ በስኑ ኺላፍ ስላለ የተወሰኑ ዑለሞች ይሄን ብለዋል። እሱም ካልተኳኳለች ካልተቀነደበች ተጨማሪ መዋቢያዎችን ካላደረገች ነው እንጂ ከተቀነደበች ሐራም ነው መሰረቱ። ከተዋበች ከተኳኳለች ንቃብ ሱና ነው የሚሉ ዑለሞችም ቢሆን ይሄን የፊቷን መሸፈን ዋጅብ ነው የሚል አቋም አላቸው። ስለዚህ ከተደራደረም ባል ንቃብ ላይ ሊደራደር ይችላል። በተወሰነው ኺላፍ ነው። አማ ጅልባብ ማንም መከልከል አይችልም። ንቃብንም ሊከለክል አይገባውም። ራጂሑ ትክክለኛው ንቃብ ዋጅብ ነው ግዴታ። አንድ ሰው ሲያዛጋ አዑዙ ቢላህ ማለት አለበት ወይ? ስናዛጋ ድምፅ መውጣት የለበትም። አፍ በጣም መከፈት የለበትም። ማለት የለብንም። ቡኻሪ ብለው በዘገቡት ሐዲስ እንዳለው እነዚህን የማዛጋት አደብን ነብዩ ሲያስተምሩ አዑዙ ቢላህ ይበሉ አላሉ አይባልም። ዝም ብሎ ተጫጭኖኛል ሸይጣን እንዲያደረገኝ የሚል ነገር መጥቶበት አልፎ አልፎ ቢል ችግር ላይ ኖሮ ይችላል። ግን ባዛጉ ቁጥር አዑዙ ቢላህ ማለት እትፍ ማለት ሱና ነው ተብሎ ከሆነ አይደረግም። ከቁርአን ውጭ ያሉ ክቱቦችን ያለ ውዱእ መንካት እንችላለን። ያለ ውዱእ ባይነካ መልካም ነው። የተለያዩ የጦለበል ዒልም አደብን የሚዳስሱ ሊቃውንት አንድ ሰው ዒልም ለመማር ቁጭ ሲል ለማስተማር ቁጭ ሲል ውዱእ አድርጎ ቁጭ ቢል የተሻለ ነው። በተለይ የነቢይን ሐዲስ ያለ ውዱእ ባይዝ መልካም ነው ብሏል። ስለዚህ ይቻል ውዱእ አድርጎ እንጂ ክታቦችን ለመምታት መልካም ነው። ካልቻሉ ችግር የለውም። ሌላኛው ጥያቄ እናቴ በሽርክ ላይ ነው የሞተችው። በህይወት እያለች የሸሪዓ እውቀት አልደረሳትም። ለሷ ዱዓ ባደርግና በስሟ ሰደቃ ብሰጥ ይደርሳል ቢያብራሩልኝ ባረከላሁ ፊኩም የሚል። ለእንደዚህ አይነት ሰዎች ነው የበለጠ ኢስቲግፋር የሚያስፈልገው፣ ሰደቃ የሚያስፈልገው፣ ዱዓ የሚያስፈልገው። የነበሩበት መንገድ ስራ ድርጊት ሽርክ ኩፍር መሆኑ በሚገባ ተነግሯቸው እምቢኝ አልለቅም ብለው እስካላደረጉ ድረስ የያዙት ነገር እስላም መስሏቸው መልካም መስሏቸው ዲን መስሏቸው እስካደረጉ ድረስ ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒን ኑወሊሂ ማ ተወላ ወኑስሊሂ ጀሀነም። ሽርክ ሰርተሃል ኩፍር ሰርተሃል ብሎ አላህ አንድ ሰው ጀሀነም የሚያስገባው ሐቅና ባጥል ግልጽ ከሆነለት በኋላ አይ አልለቅም ባጥሌም ብሎ የነቢይን ትቶ የሌላን ሰው መንገድ የተከተለ ከሆነ ብቻ ነው። በመሰረቱ ሙስሊም ነኝ ያሉ ላኢላሃ ኢለላህ ያሉ ሶላት እየሰገዱ ነቢይን የወደዱ ሰደቃ እየሰጡ ዚክር ያሉ ዱዓ ያደረጉ በደረሳቸው ልክ ዲንን እስላምን አላህን የወደዱ ነገር ግን አንዳንድ ሽርክ የነበረባቸው ሰዎች ከሞቱ የበለጠ ኢስቲግፋር የሚያስፈልገው ለነሱ ሰደቃ የሚያስፈልገው ለነሱ ነው። አዎ ይደርሳቸዋል። ኢስቲግፋርም ዱዓም ሰደቃም ሊደረግላቸው ይገባል። ሌላኛው ጥያቄ የሙዚቃ መሳሪያ ያለው ነሺዳ ማድመጥ ይቻላል አይቻልም? ከዘፈኑ የበለጠ ይሄን መጠንቀቅ ያስፈልጋል። ዘፈን ነው፣ ሰዎች ይጠሉታል፣ ይፈራሉ፣ ወደ ብልግና የሚያነሳሳ ነው ብለው ይጠነቀቃል። ነሺዳ ግን አብሮት የሙዚቃ መሳሪያ ካለ ሙዚቃ ሆኗል። ነገር ግን ውስጡ ላይ ያለው መልእክት አላህ አላህ ረሱል ዲን ሸሪዓ የሚል ስለሆነ መልካም ነገር ነው ብለው ነው የሚሰሙት፣ ዲን አድርገው ነው የሚይዙት። ዲን በሙዚቃ መሳሪያ ሊሆን አይችልም ፈጽሞ። የትኛውም ነገር የሙዚቃ መሳሪያ ካለበት ይከለከላል፣ መራቅ ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም መዓዚፍን ከልክለዋል። ቡኻሪ በዘገቡት ሐዲስ ከቂያማ ምልክቶች አንዱ ወደፊት ቂያማ ሲቃረብ ሰዎች ይመጣሉ ሐላል ነው ብለው ያምናሉ። ምንም መዓዚፍ ነው። መዓዚፍ ማለት የሙዚቃ መሳሪያ ማለት ጭራሽ ደግሞ ከሰላዋት አለ ነብይ ጋር ከዚክር ጋር ከሐዲስ ጋር የሙዚቃ መሳሪያ ማስገባት ድርብርብ ጥፋት ነው። ስለዚህ የሙዚቃ መሳሪያ ያለውን ነሺዳ ማድመጥ ሐራም ወንጀል ነው፣ ምንም ጥርጥር የለም። ትንሽ የሚያነጋግረው የሙዚቃ መሳሪያ የሌለው በጋራ የሚባል ነሺዳሳ ይሄ መሰማት የለበትም። እንጉርጉሮ አንድ ሰው ብቻው የሚለው ችግር የለም። በጋራ የሚባለው ነሺዳም አንዳንዴ ከሙዚቃ መሳሪያ ያልተናነሰ የህፃናት ድምጾችን የሴት ድምጾችን ከጀርባ የሚገቡ ነገሮችን አድርገውበት ከሙዚቃ መሳሪያ በባሰ መልኩ የሰዎችን ልብ የሚያማልል ብዙ አይነት ዘመናዊ ነሺዳዎች አሉና ከዚህ መራቅ ያስፈልጋል። ቀልብ ያደርጋል፣ ከቁርአን ያደርጋል። ኒካህ ላስር ቤተሰብ ከለከሉኝ
እና በራሳችን ማሰር እንችላለን ወይ? እና ልጁ ጥሩ ልጅ ነው በቁርአንም እንደዛው ይላል። ማን ነው ይሄ ጥሩነቱን የመሰከረው? በፍቅር አይኑ የታወረ ሰው ከሆነ የመሰከረው እውር ምስክር አይሆንም። የሚመሰክርለትን አካል ማየት መቻል አለበትና ሴት ልጅ በራሷ ኒካህ መሰረች። ኒካህ የሚታሰረው በቤተሰብ ነው። ባህላት በአባት አባት፣ በአያት፣ በወንድም፣ በአጎት፣ በአባት በኩል በሚገናኙት አጎት፣ እነዚህ ሁሉ ከሌሉ በአባት በኩል በሚገናኙት አጎት ልጅ፣ እነዚህ ሁሉ ከሌሉ ወይም ያለ ምክንያት እምቢ ካሉ፣ እነዚህ ሁሉም ከሌሉ ወይም ያለ በቂ ምክንያት እምቢ ካሉ በሸሪዓ ፍርድ ቤት ይታሰራል እንጂ በራስ ኒካህ ማሰር በስምምነት የሚደረግ ዝሙት ነው የሚባል። ስለተስማሙ ዝሙትነቱ አይቀርም። ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሐዲሶች ላ ኒካህ እስመዒ ላ ኒካህ ኢላ ቢወልይን ወሻሂደይ ዐድሊን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ላ ኒካህ የሚባል የለም ፈጽሞ በምን እንጂ ኢላ ቢወልይ የሴት ልጅ ኃላፊ ተገኝቶ ያሰረው ወሻሂደይ ዐድሊን ሁለት ታማኝ ምስክሮች የተገኙበት ካልሆነ በስተቀር ኒካህ አይባል። እኔ ራሴን ድሬሃለሁ ወይም ደግሞ እሱ እኔን አግብቼ አንቺን አግብቼሻለሁ ተብሎ የሚደረግ ጋብቻ ዝሙት። አሊያ ደግሞ መንገድ ላይ አንድ ጥምጣም ጠምጥሞ የሚሄድን ሰው አግኝተው ሼህ ኑ ኒካህ ዘሩልን ብለው የታሰረ ኒካህ በፍጹም ኒካህ አይደለም። ጥምጣም የጠመጠመ ሁሉ ባቢ ይመስላችኋል፣ ወልይ ምን ይመስላችኋል? ገለጥ ነው። ቤተሰብ አይሆንም ካለ ለምንድን ነው አይሆንም ያሉት? ቆም ብሎ ማየት ያስፈልጋል። ቅድም ይሄ ምስክር የማን ምስክር ነው ያልኩት፣ ይሄ ምስክርነት የማን ያልኩት ለዛ ነው። የተኛው ወንድ አንዲት ሴት ሲቀርባት መላኢካ ሆኖ ነው የሚቀርበው። የሌለውን ማንነት ይዞ ለስላሳ ሆኖ ታዛዥ ሆኖ አዛኝ ሆኖ ይቀርባል። በእጁ ካደረገ በኋላ ግን ልብሱን ይገለብጣል። አውሬ ይሆናል። አነጋገሩ ሌላ፣ አስተያየቱ ሌላ፣ ድምፁ ሌላ ነው የሚሆነውና ሴት ልጅ ኃላፊ ያስፈልጋት ይሆናል አይሆንም የሚለውን እንዲገመግሙላት ስለሆነ ትክክለኛ ትዳር የሚፈልግም ሰው ቁም ነገረኛ ሰው የሴትን ልጅ ቤተሰብ ነው የሚጠይቀው። ሁለቱ ውጪ ጨርሰው አሁን እዚህ ላይ እንደተባለው ጥሩ ልጅ ነው እስኪባል ድረስ ውስጧ ገብተው አባላሽቷት ከዛ በኋላ ቤተሰብ ጋር ሄዶ ንካህ ሰሩልን። ልጅ እኮ ወላጁን ያስፈቅዳል፣ ያሳውቃል። ሽማግሌ ላክ፣ ትልቅ ሰው ከትልቅ ሰው ጋር ይነጋገር ነው የሚባል። ትልልቅ ሰዎች ተነጋግረው ተስማምተው የሴቷን ቤተሰብ የወንዱን ቤተሰብ ከተስማሙ ንካህ ይታሰራል። አባትና አይሆንም ካሉ ብዙ ጊዜ አይሆንም። ያዙ ይሄ አባትና አይሆንም ካሉ ብዙ ጊዜ አይሆንም። ብዙ ጊዜ ሁሌ ላይሆን ይችላል። አንዳንዴ ለዲን ቦታ የሌላቸው ሆነው የዲንን ሰው አይሆንም ሊሉ ይችላል። አኽላቁ ዲኑ ጥሩ ከመሆኑ ጋር አይሆንም ሊሉ ይችላል። እነሱ ሀጃቸው ብር ነው። ብር ላለው ሰው እንደ ቦንዳ ዕቃ አስረው ሊሸጧት ይፈልጋል። እንዲህ አይነቶቹ ይባላል። ሴትም መብት አላት፣ ወላጆችም መብት አላቸው። ሁለቱ ከተጣሉሳ ሸሪዓ መብት አለው። ሸሪዓ መልስ አለው፣ መፍትሄ አለው። ምን አሉ? ከተጣሉ ሴቷና የሴቷ ቤተሰቦች ከተጣሉ በመጣው ሰው ዙሪያ ሊያገባ መጣው ሰው ዙሪያ ካልተግባቡ የሙስሊሞች መሪ ኒካህ ያስራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሸሪዓ ፍርድ ቤት ይታሰራል ማለት ነው። የድብቅ ኒካህ የበዛ ነው። ህገወጥ ኒካህ የበዛ ነው። የተቀደደባቸውን ካልሲ ገዝተው መቀየር ያልቻሉ ልጆች እንኳን ካላገባው ያው ካልሲ ቅያር የሌለው ልጅ ተመልከተ። ከእንቅልፉ ተነስቶ ፊቱን በትክክል ታጥቦ እንኳን መውጣት ማይችል እናቱ ፊቱን የምታጠበው ልጅ ታጠብ የምትለው ልጅ ትምህርት ቤት ከሆነች ልጅ ጋር ተጃጅሎ እናቱ ጋር መጥቶ ካላገባው ይላል። በ15 ዓመት ትዳር እኮ እንደዚህ ጨዋታ አይደለም። ይሄ ከካፈር ጓደኛ ጋር የዋሉ ፌስቡክ እና ፈሳድ ቡክ ያዩ መበላሸት ተግባብ አይደለም። ልጆች አጋ ብላችሁ ደግሞ ተማሩ፣ መጀመሪያ ቅሩ፣ መጀመሪያ ስራ ለመዱ። መጀመሪያ ድሮ አባት አያቶቻችን የሚያገቡ የነበረው በ30 ዓመታቸው በ40 ዓመታቸው ነው። ቤተሰባቸውን ካድም አስደስተው ተመርቀው ስራ ለምደው ትዳር እንደዚህ ዘው ተብሎ የሚገባበት አይደለም። ሳትወልድ ላሳደገች እንደ እናት መሆን ትችላለች። በማሳደጓ ሐቅ ይኖራታል። ነገር ግን እንደ እናት አይሆንም። اللهم ኢላ ጡት አጥብታ ከሆነ በረዳሃ በጡት ማጥባት ከዱንያዊ ሐቆች ልክ እንደ እናት ሁሉንም ነገር ታገኛለች። በመሐረምነትም እንደ እናት ትሆናለች። ሆኖም ግን አርግዛ አምጣ እንደወለደች እናት የሚሆን ማንም የለም። በጎ ያደረጉልን መልካም ውለታ ያዋሉልን ሰዎችን ውለታቸውን መመለስ አስፈላጊ ነው። ወንድ ልጅ የፀጉሩን ከለር ከጥቁር ውጪ ማንኛውንም አይነት ከለር መቀባት ማቅለም ይችላል። ጀዛኩም ኸይራን። ሐዲስ ላይ የተፈቀደው ሽበትን መቀየር ብቻ ነው። ሽበት በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መሰረት ቀይሩ ስለተባለ የተፈቀደው። ሽበትም ላይ ጥቁርን ራቁ ተብሏል። ለተፈጥሮ ጥቁር የሆነን ፀጉር
ወደ ሌላ መቀየር አብዛኛው ጊዜ አሁን ባለንበት ጊዜ የምናየው ፋሽን የፋጅሮችን የፋሲቆችን መንገድ መከተል ነው። ከሙጅሪሞች ጋር መመሳሰል። አደብ ያለው አኽላቅ ያለው ስርዓት ያለው ወንድ የፀጉሩን ተፈጥሯዊ ጥቁር ቀለም ወደ ሌላ አይቀይርም። ሽበትን ወደ ሌላ ቀለም መቀየር ነብዩ ሰለላሁ ዐለይሂ ወሰለም ፈቅደዋል። ጥቁር ማድረግ ግን የሽበትን ጥቁር ማድረግ ከልክለዋል። አንድ ዘመዴ መጋዘን አለው። መጋዘኑን የተከራያቸው ድርጅት ሲሆን እህል ገዝቶ እያከማቸ ለብቅል ፋብሪካ ግብዓት ማድረግ ዋና ስራው ነው። ለዚህ ድርጅት መጋዘኑን ማከራየት ይበቃል ወይ? መጋዘኑ ውስጥ ብቅሉ አይሰራም ይላል። ሲዋዋሉ ሲነጋገሩ ለብቅል ማስረከቢያ እህል ሊጠራቀምበት ከሆነ ከብቅል የሚሰራው አሁን ላይ ባለንበት ዘመን በብዛት ኸምርን አስካሪ መጠጥ ነውና በወንጀል መተባበር ስለሚሆን ይሄን ማድረግ አይቻልም። ሰደቃ መስጠት እወዳለሁ። አንዳንድ ችግር ሲገጥመኝ ወደ ሰደቃ ዞራለሁ። ምላሹም ወዲያው በተሻለ ሁኔታ ይመለስልኛል። ነገር ግን ባለትዳር ስሆን የግል ገንዘብ የለኝም። ባለቤቴ ለማንኛውም ኸይር ነገር ሙሉ ፈቃድ ፈቅዶልኛል። አብሮኝ አይኖርም። ስሰጥ ትንሽ ነገር አልሰጥም። በተረጋጋና በበረካ እኖራለሁ። ብዙ መስጠት ኢስራፍ ይሆንብኛል። እኔስ ከአጅሩ ተካፋይ እሆናለሁ። ባረከላሁ ፊኩም። የኸይር ኢስራፍ የለም ኢንሻአላህ ተዓላ። የኸይር ኢስራፍ የለም። የተሰጠው በኢኽላስ ከሆነ ለተቸገረ ሰው የሚያስፈልገው ያክል እስከሆነ ድረስ የኸይር ኢስራፍ የለም። ኢስራፍ ማለት አስፈላጊው በላይ ማድረግ ማለት። ስለዚህ የምንሰጠው ለተቸገረ ሰው የሚያስፈልገውን ያክል እስከሆነ ድረስ መስጠት ማብዛቱ ችግር የለውም። እኔስ ከአጅሩ ተካፋይ እሆናለሁ ወይ? አዎ ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ሐዲስ ተናግረዋል። ሴት ከባሏ ንብረት ፈቅዶ ወዶ ስትሰጥ አጅር ታገኛለች። ኻድምም ሰራተኛም ሲሰጥ ተፈቅዶለት እስከሰጠ ድረስ አጅር ያገኛል ብለው። ከፈጅር ቅብልያ ውጪ ያሉ ፈርድ ሶላቶች በፊትና በኋላ የሚሰገዱ ሱናዎች ላይ ሱረቱል ፋቲሃ ብቻ ነው የሚቀራው ወይስ ሌላ የቁርአን ሱራ መቅራት ያስፈልጋል? ይቀራል። ሁሉም ሶላት ላይ ከፋቲሃ በኋላ ሱራ አንቀጾችን መቅራት ሱናና ተወዳጅ። ሱረቱል ፈጅር ላይ ቁል ያ አዩሀል ካፊሩንና ቁል ሁወላሁ አሐድን ቅሩ ተብሎ ሱራ ተመደበ እንጂ ሌሎችም ሶላቶች ላይ ሱና ከፋቲሃ በኋላ አጭር ሱራ አንቀጾችን መቅራት፣ የተለያዩ ሱራዎችን መቅራት። አብዛኛውን ቁርአን በመቀራበት ጊዜ ማለትም በሂፍዝ ቁርአኑን እየቀራሁ ሌላ ሀሳብ ውስጥ እገባለሁ። ሰው መጥቶ ያቋረጠኝ እንኳ የቆምኩበት ቦታ ሳላይ መቀጠል አልችልም። መፍትሄው ምንድነው? ዚክር ማብዛት፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ማለት ማብዛት። ይሄ የሸይጣን ተንኮል እንደሆነ በማወቅ ለሸይጣን እጅ አለመስጠት። በተሻለ ያክል ደግሞ ሀሳብ የማይበታተንበት ቦታና ሁኔታ ላይ ሆኖ መቅራት። ሰው ቁርአን እንደሚቀራ ካወቀ ሌላ ሰው መጥቶ ሰላም ያለ ያናገረ ማቋረጥም የለበትም። የሚቀራው አካልም እንዲህ አይነት የሀሳብ መቆራረጥ እንዳይመጣ ጥንቃቄ ማድረግ፣ ቦታዎችን ማመቻቸት ይኖርበታል። ሶላት ስንሰግድ እጅ የሚደረበው ደረት ላይ መዳፋችን ብቻ ነው ወይስ ሙሉ እጃችንን ማለትም ከክርን ነው የሚል። በሶላት በሚሰገድበት ጊዜ ሲቆም የቀኝ መዳፍን የግራ መዳፍ የውጨኛው አካል ላይ ጨበጥ አድርጎ ወይም ዘርገት አድርጎ በማስቀመጥ ሆድ አካባቢ ላይ ማድረግ ሱና። በትክክል የቱ ጋር ነው መሆን ያለበት? የተወሰኑት ልብ ላይ ብለዋል፣ የተወሰኑት እምብርት ላይ ብለዋል፣ የተወሰኑት ከእምብርት ዝቅ ብሎ ብለዋል። ለሁሉም ሐዲስ አለው። ነገር ግን ሁሉም ሐዲስ ሶሒህ አይደለም፣ ضعيف ናቸው። ትንሽ የሚሻሉት ከእምብርት በታች የሚሉ ሐዲሶች ናቸው። ስለዚህ ሶላት ላይ ስንቆም ቀኝ መዳፋችን ግራ መዳፋችን ጀርባው ላይ አድርገን ከፈለገን ልባችን ራሱ ላይ ከፈለገን ከልብ ዝቅ ብሎ እምብርት አካባቢ ላይ በልብና በእምብርት መሃልም ይሁን ከፈለገን ከእምብርታችን ዝቅ አድርገን ሶስቱም በመርጫ። ምክንያቱም በሶሒህ ሐዲስ እዚህ አድርጉ አልያ ደግሞ አታድርጉ እስካልተባለ ድረስ የኢጅቲሃድ መሰላ ነው። ሐዲሶች ሶሒህ ضعيف ሊባሉ የሚችሉ ናቸው። እነ ኢማም አሕመድ ሌሎችም የመረጡት ከእምብርት በታች የሚለው ነው። በርካታ ፉቃዎች የመረጡት ልብ አካባቢ የሚለው ነው። እዛ ላይ ይቀመጣል። ሲቀመጥ የሚደረበው ክርን ነው ወይ? ክርን ጋር መሄድ ነገር የለም። መጨበጥ ያለበት መዳፍ አካባቢ ሳት ማሰሪያ አንጓ አካባቢ ከመሆኑ አንፃር ክርን እዛ የሚወስደው ነገር የለም። መዳፋችንን እዛ ላይ ካስቀመጥን ክርናችን ወገባችን አካባቢ ላይ ይገኛል እንጂ እስከ ክርናቸው ጥግ ድረስ እጃቸውን በመጨበጥ የሚይዙ ሰዎች እንደዛ ከሆነ ነው ክርኔቱ ጋር ነው ማረፍ ያለበት የሚባለው። እስከ ክርናችሁ መዳፋችን ወስዳችሁ ያዙ የሚል የለም። መዳፍ መሆን ያለበት ሳት ማሰሪያ አካባቢ ብቻ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።